ሰይጣን አትጠቅሚም ብሎኛል። ዘርፌ ሜካፓ እየተበላሻባት እንባዋን እዚህ ጋር ጠርጋለች። ሆዱን መሙላት የጀመረ ሰው ህሊናውን እንዴት መጠየቅ አይችልም? ግንቦት ልደታ ላይ የሚጨፈር አላየሁ። የበሉበትን ወጭት ሰባሪ ማለት ይሄ ነው። ፍጻሜሽ ከጅማሬን የተሳሳተ ቤተክርስቲያን ሆቴል የላትም። ዘርፌ ሰውነትሽም ወፍሯል፣ ውሸትሽም ወፍሯል፣ ሌሎች ነገሮችሽም ወፍረዋል። ለጤና ጥሩ አይደለም። ተርፍ ናቸው፣ አስወግጃቸው። ማርያምን ዘርፌ ተረጋጊ እንጂ። አረ ተው፣ የህንድ ፊልም አትንገሩን በመድኃኒዓለም። አረ በመድኃኒዓለም ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ ሶፍት ይዘናል። ያው ስናለቅስ እንባችን ማበሻ ይሆናል። እንባም ባይኖረን በውሃ እንባ እንሰራለን። በዘርፌ ጉዳይ ነው የምንነጋገረው፣ በዘርፌ ከበደ ማለት ነውና በእህታችን ዘርፌ ጉዳይ ነው ተጀምሮ እስኪያልቅ በሷ ነው። በደንብ ሌላ ምንም ነገር የለንም። ወደ 1 ሰዓት ከ18 ደቂቃ የቆየ ኒቆዲሞስ ቲዩብ የተሰኘ ቻናል ላይ ቀርባ አርቲስት ዘርፌ ከበደ ይቅርታ፣ አትሊስት ዘማሪት ዘርፌ ከበደ ቀርባ የተናገረቻቸው ውሸቶችን እናጋለጣለን። በደንብ ብዙ ነገሮችን እንመለከትባቸዋለን፣ በደንብ እናያቸዋለን። ምክንያቱም ነገሩን እንደ ቀልድ ማለፍ አንፈልግም። የወቅቱ የኢትዮጵያ ጉዳይ አሰብ ነው፣ የአሰብ ነው። እሷም ደግሞ የት ተወለድኩ ነው ያለችው። እንግዲህ አስመራ ወይም ደግሞ አሰብ ስለሆነ የተወለደችው ማለት ነውና አሰብ ነው የተወለደችው። ፊት አውራሪ ሆና መታለች። ነገርየው ምንድነው? እስካሁን ተጠብቆ ምንድነው የተፈለገው? አጀንዳ ጭር ሲል ምን እንዲሰጠን የተፈለገው? በደንብ እናብላለዋለን ብዙውን ነገር። ከአንዳንድ መዝሙሮች የሚገርሙ አንዳንድ ያው ዘፈን መደገፍ አይመስልም፣ አንዳንድ ባለቅኔዎች ይበልጣሉ። ምን ይላል ባለቅኔው ወይም ከያኒው ቴዎድሮስ ካሳሁን ወይ ቴዲ አፍሮ ምንድነው እሱ በለኮሰው እሳት ራሱ ሲቃጠል ኢትዮጵያ የሚለው ዜማው ላይ ምንድነው እሱ? ግጥሙን ትሰጡኛላችሁ እናንተ። በጣም የሚገርም ነገር ነው። ዛሬ ሄደን አይተናል በለኮሰው እሳት የነካሽ ሲቃጠል ይላል ለኢትዮጵያ ሲያዜምና ኢትዮጵያን የነኳት ሁሉም ሲቃጠሉ እንደነበሩ የሚያሳይ ነው ዜማው። በማርያም የግጥሙን ርዕስ እዚህ ጋር ጻፉልኝ ወሳኝ ስለሆነ። ስለዚህ ዘርፌ በነካችው ወይ በተኮሰችው እሳት
በደንብ እሳቱን ትችሏለች ማለት ነው። ለዛ የሚሆን ነገር በደንብ እናነሳለን። ልክ እንዳልኳችሁ ዘርፌ ያለቀሰችበት ቦታ ላይ እኛም እናለቅሳለን። ሶፍት የወሰደችበት ቦታ ሶፍት እንወስዳለን። በዛ አግባብ ነው የምንሰራው ማለት ነው። በደንብ እንየው፣ በደንብ እንመልከተው። ኒቆዲሞስ የተሰኘ ቲዩብ ላይ 1 ሰዓት ከ18 ደቂቃ የፈጀ ለምን እንደመጣች ግልጽነት የጎደለው ዓመታትን ወደኋላ ተሻግራ ውንጀላን፣ ሁለተኛ ደግሞ ሙገሳን የሚያመጣችበት በጣም በሚያስገርም መልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደኔ የተወደደ የለም ተወዳጅ ነኝ ብላ በዛው ልክም ደግሞ እንደኔ የተጠላ የለም በሚለውን ነገር ስትናገር ሰምተናል። አንድ ባንድ እናነሳዋለን። ትዕግስት እጅጉ ጋዜጠኛዋ ሆና በብሮድካስት የመጣችው እጅግ በጣም የተረጋጋች ደርባባ፣ ስርዓትም ክብርም ያላት ሴትን አይተናል። ከዚህ ኢንተርቪው የእውነት ለመናገር ከዚህ ከኒቆዲሞስ ቲዩብ የ1 ሰዓት ከ18 ውስጥ ክፍል 1 ነው። ክፍል 2 ላይ እንሄድበታለን። ዛሬ አዲስ አይደለም በለኮሰው እሳት የነካሽ ሲቃጠል የሚለውን ርዕስ አድርገን ነገ ደግሞ በቪዲዮ እንመጣበታለን። እሷ ያለችውና እውነታው እዛ ቤት ያለው ነገርና እዚህ። ዛሬ ግን ሙሉ ኢንተርቪውን ብቻ ሪቪው እናደርጋለን። ነገ ከነገ በኋላ ተነጎዳ እንደ ትዳር አንፋታውም። ይሄንን ጉዳይ እስከ መጨረሻው ስለምንሄድ ምንድነው ርዕሰ ጉዳያችን? እንግዲህ እሷ ዘምራ ከጠፋችበት ሀሳብ ይልቅ ከያኒው ምን ብሏል? ዛሬ አዲስ አይደለም በነኮሰው እሳት የነካሽ ሲቃጠል ስላለ በደንብ እንለበለባለን። ዘርፌ በ9 ዓመቴ ነበር ዘፈን የጀመርኩት ብላለች። ስለዚህ ከክርስቶስ ጋር ሩቅ ነበረች ማለት ነው። ከዓለም ጋር ናት። ግን ዘፈን ውስጥ ያሉ ሰዎች ክርስቶስን አያውቁትም? የመጀመሪያው ጥያቄ ነው የምንጀምረው። ሆዱን መሙላት የጀመረ ሰው ህሊናውን እንዴት መጠየቅ አይችልም? ኢትስ ኦኬ ያዋጣኛል ብሎ መሄድ አንድ ጉዳይ ነው። በ9 ዓመቱ ነው ዘፈን የጀመረችው። ኦርቶዶክሳዊ ልጆች ደግሞ በ9 ዓመታቸው ወደ ቤተክርስቲያን ሰንበት ትምህርት ቤትም የአብነት ትምህርት ቤትም የሚላኩበት ጊዜ ነው። ደጉም ጊዜ ስለሆነ የዘርፌ ጊዜ የዘርፌ ዕድሜ በልጆቼ ዕድሜ እንዳታዩት፣ ወደኋላ ነው እዩት፣ ወደኋላ ያንን ጊዜ እንዳሁኑ ቴክኖሎጂ የሌለበት፣ እንዳሁኑ የባህል ወረራ ያልመጣበት፣ እንዳሁኑ አሁን መጤ እምነቶች ያልከበቡን ጊዜ ወደኋላ የሆነ ክፍለ ዘመን ከኋላ ተሻገሩ። እድሜዋ ቀላል አይደለም። ወደኋላ በዛ ጊዜ ላይ ወላጆቿ ለምን ቅርብ ነበሩ? ፍርዱን ለእናንተ እየተወኩ ነው የምመጣው በደንብ ማለት ነው። ስለዚህ አሰብ ነው የተወለደችው። ግንቦት ልደታ ምናምን እንጨፍራለን ብላለች። አይደለም በዘርፌ ዕድሜ ወደኋላ ተመልሰን በዛ በአፄዎቹ ዘመን ይቅርና አሁን በእኔ ዕድሜ እንደ አጋጣሚ የግንቦት ልደታ ልጅ ነኝ። ግንቦት 1 ነው ልደቴ። የትኛውም ቦታ ግንቦት ልደታ ላይ የሚጨፈር አላየሁም። አይተሃል ባሴ? ለስለትም ሰዓት አይበቃንም። የግንቦት ልደታ ጎረቤት አንዱ አንዱን አምጥቶ ስለቱን የሚያሰማበት የሚያስባርክበት ዝማሬ ነው። ግንቦት ልደታ ጭፈራ አላየሁም። በሰርግ በምን ሊሆን ይችላል? ግንቦት ልደታም ላይ ጭምር እዘፍናለሁ፣ ድምፅሽ ጥሩ ነበረ እባላለሁ። እና ከሕፃንነት የጀመረው ውሸት ስለሆነ ነው። እያደገ አምጥቶ እስኪያረጅ መጠበቅ የለብንም። ጉልምስናው ላይ መቅጨት ስላለብን ነው። በግንቦት ልደታ አይዘፈንም። ጥምቀት ሊዘፈን ይችላል። ጥምቀት፣ ትንሣኤ ቤተክርስቲያን ውስጥ ነው የምታከብረው። ቤተክርስቲያን መስቀልም ጭምር ቤተክርስቲያን የምታዘፍንበት ቦታ ወይም ስፍራ የላትም። ስለዚህ ምን ብላለች? በዚህ ሂደት ውስጥ እንግዲህ ከብአዴን ክህደት ጋር ተያይዞ ኪነት ቡድን ጋር ተያይዞ ወደ ዘፈን አደገች። ዘፈኑ ከፍ እያለ መጣ። ዱባይ ሄደች። ከዱባይ በኋላ ነገሮች ጥሩ ነበር። ሲዲ ለመስራት ሁሉ ነገር ተሳክቶላት እያለች የመጣች ልጅ ድንገት ዘፈን አያስፈልገኝም አለች። ግን ጌታን አታውቀው። በንግግሯ ነው። ይቅርታ በአምታታችሁ አትፍረዱብኝ። ስላምታታችኝ ነው። እሺ የአምታታችኝ ነው ማምታታችሁ። እኔ በጣም እየገረመኝ ስለሆነ ዘፈን ላይ ነበርኩኝ ዱባይ
ሁሉ ነገር ተሳክቶልኝ ነበረ። ከዛ ጥዬ መጣሁ አለች። አንድ በኩል ደግሞ መጠለያ ውስጥ ያሉ ቤተሰቦች አሏት። ምን ይበላሉ? ክርስቶስን ብታውቅ አውቃ ቢሆን ኑሮ እሷ እንደምትለው አላውቅም ነው ያለችው። ክርስቶስን አውቃ ብትሆን ኑሮ እሺ ለክርስቶስ የተከፈለ ዋጋ ነው ብለን እንወስደዋለን። አሁን ግን አላውቀውም፣ ግን ወጣው አለች። መጣች አዲስ አበባ። አስቡ፣ ቤተሰቡ መጠለያ ውስጥ ላለ የሚበላው የሚቸግረው ነገር ላለበት ቤተሰብ በዛ በዘርፌ ዕድሜ በዛ በአፄዎቹ ጊዜ የአሁኑን አይደለም፣ የአሁኗ ኢትዮጵያ ጥሩ ልትሆን ትችላለች። በዛ ጊዜ ዱባይ ነው ወይስ ኢትዮጵያ ነው ጥሩ? መጣች ዘርፍሻ እስጢፋኖስ ንስሐ አባት ያስኳለች። የአርቲስቷ እህት ሄለን በርሄ እህት መሰለችኝ ስትል የነበረው የእሷ እህት ለቤተ ክርስቲያን ቅርብ ስለነበረች ንስሐ አባት ያስያዘችኝ። ንስሐ አባት ያስኩኝ። ከዛስ ንስሐ አባት ከያዝኩ በኋላ ውሎዬ ጻድቃኔ ማርያም ነበረ። ቆሎ እየበላው አሁን ልብ በሉ፣ ዘርፌ የምትበላው የላትም። የሚበላው የሌለው ደግሞ ቆሎ ነው የሚበላው፣ ሌላ ነገር አይደለም። ጻድቃኔን ብትሄድ አዲስ አበባን ብትሆን ቆሎ ነው ልትበላ የምትችለው። ንስሐ አባት ግን ቆሎ አብልቶ ጻድቃኔ ማርያም አይልክም። እኛም ንስሐ አባት አለን አሁንም ጭምር። በባዶ እግሬ ሲሄድ ነበረ። በባዶ እግር የሚያስኬድ ንስሐ አባትም የለንም። ሰው ክርስቶስን ካወቀ ከዘፈን ዓለም መታ ክርስቶስን አውቄያለሁ ካለች በባዶ እግሩ አይደለም በምድረ በዳ ላይ ብቻውንስ ይሄድ የለ? ራሱንስ ይሰጥ የለ? ክርስቶስ ሲፈለግ ክርስቶስ ሲታሰብ ጫማ ምንድን ነው? ክብርስ ቀርቶብኛል አላልሽም? ክብርስ ቀርቶብኛል አላልሽም ወይ? እነዚህ ነገሮች በጣም እየሄዱ እየባሱ ውሎ አዳሬ በጻድቃኔ ማርያም ሆነ። ከዛም አንድ ቦታ ላይ መዝሙር ዘምሪ ብሎ ዘመርኩ። ሰንበት ተማሪዎች የት ነው የምታገለግዩ አሉኝ። እኔ አገልግሎት አላገለግልም አሉኝ። አልኩኝ አይ ብለው ስልኬን ተቀብለው በየገዳማቱ ሲሄድ ይጠሩኝ ጀመር። እንጀራ ሰጡሽ፣ የበሉበትን ወጭት ሰባሪ ማለት ይሄ ነው። የምታገለግይበትን የምትበይበትን ዘፈን ትተሽ መምጣትሽ ጥሩ ሆኖ ሳለ የምትበይው ነገር ስላልነበር ወደ ቤቱ ከተጠጋሽ ለቤቱ ክብር በመዘመር ወንድሞች ሳይገፉሽ ስራ ሰጡሽ። ወጭት መስፈር ማለት ይሄ ነው። ሌላ ምንም ተአምር የለውም። ከዛ እየሄድኩኝ መዝሙር በነትዝታው ጀመርኩ አለች። ፍጻሜሽ ከጅማሬ ነው የተሳሳተው። ያው እንደምታውቂው ፍጻሜሽ ከጅማሬሽ ነበር የተሳሳተው። የወቅቱ ማኮኮ በትዝታው ነው የጀመርሽው ነው ያልሽው። ያው ትዝታውም የለም ጥርጥር ስለሌለው ውሃ ወስዶታል፣ እየፈለግነው ነው። ውሃ የወሰደው ሰው ደግሞ የሆነ ቦታ ይተፋል ይባላልና ውሃ የቱ ጋር ተፍቶት ይሆናል ብለን እየፈለግነው ነው። ነፍስ ይማር። የዘርፌ ኢንተርቪው ውስጥ ብዙ የታጨቁ ውሸቶች አሉ፣ በጣም የሚያስገርሙ ነገሮች። ከዛ ምን አለች? መቃብር ቤት ነው የምናድረው። ኢየሱስ ስል ይደበድቡኝ ጀመር። መቃብር ቤት ለምን እንደምታድሪ እንንገርሽ። ለዘፈን ስትሄጂ ሆቴል ነው የምታድሪው። ሆቴል ውስጥ ልክ እንዳልሽው ይቃማል፣ ትቅሚ ነበር፣ ይጠጣል፣ ትጠጪ ነበር፣ ይደነሳል፣ ትደንሺ ነበር፣ ሌላም ነገር ይደረጋል። የቤተ ክርስቲያን አገልጋይ ጠዋት ለኪዳን ሕያዋን ናቸው የሚመጡት፣ ቅዳሴውንም የሚያስቀድሱት።
የማታ ጉባኤውንም ሕያዋን ናቸው። ማታ ላይ ሕያዋን ሲደክሙ የበረቱ ቅዱሳን ጸሎት ይጀምራሉ። 24 ሰዓት በቤተ ክርስቲያን ጸሎት ተጓድሎ አያውቅም። በበረቱ ቅዱሳን መካከል ለአገልግሎት የተጋበዝሽው እህቴ አንቺን ጨምሮ ሕያዋን ነሽና ስጋ ድካም ስለሚደክምሽ ለማረፍ ቤተ ክርስቲያን ሆቴል የላትም። ሙታን ከስር ያረፉበት ከላይ ሕያዋን ደግሞ ለማረፊያ የሰሩት ለሰንበቴም ለአገልግሎትም ለምንም የሰሩት ቤት አለ። እዛ ነው የምታርፊው። ሌላ ተአምር የለም። ዝቅ ሲል ሞትሽን እያሰብሽ ከፍ ሲልም ደግሞ ከሞቱት በላይ ሕያዋን መሆንሽን እያሰብሽ ነገ የሚታጠፍ አንደበት፣ ከተዘረጋ የማይመለስ እጅ፣ አንድ እርምጃ እንኳን ለመራመድ የሚከብደው እግር አንደበትሽን ለምስጋና፣ እግርሽን ለመፍጠን፣ እጅሽን ለማንሳት፣ አእምሮን ለማሰብ፣ ዓይንሽን አርቆ ለማየት፣ ጆሮሽን ቃሉን እንድትሰሚበት የሰጠሽን እግዚአብሔር እንድታመሰግኝ የሰጠሽ አምላክ ከሙታኖች በላይ መሆንሽን እንድታስቢና ከራስ ጋር ሆነሽ ለጸሎት እንድትበረቺ በማሰብ መቃብር ቤት ታርፊያለሽ። ሆቴል ቢያሳርፉሽማ ጥለሽ የመጣሽው ህይወት ነው። መቃሙ፣ መጠጣቱ፣ ማጨሱ እና መቃብር ቤት ነው ማድረው ሲባል የሆነ የተለየ ግፍ የተፈጸመብሽ አስመሰልሽው። የት እናሳድርሽ? የት እኮ የት? ክርስቶስ ዋሻ ውስጥ ነበረ እያስተማረ ሲመለስ የሚያድረው በደብረ ዘይት ተራራ ላይ። መቃብር ቤት እንደ ትልቅ የሆነ የኪሳራ ቦታ ስታነሹ ገረመኝ። በሞተር በጋሪ በምናምን ስትችለን እዛ አድርጋለች ቤተክርስቲያን። ትልቁ የሀገሪቱ ትራንስፖርት ፈረስ ስለነበረ በወቅቱ በአንቺ ዕድሜ አሁን መጥቷል። ክፍለ ሀገርም ላይ አውሮፕላን መጥቷል። አለፍ ሲልም ደግሞ በአራቱም አቅጣጫ በዓለማትም ሰጥቶሻል። ሁለተኛ በጣም የገረመኝ ስጠይቅ ዝም በይ የሐዋርያት ስራ ላይ ነው ያለው ጥቅስ ነው እንግዲህ መዳን በኢየሱስ ነው እንጂ ሌላ በማንም አይደለም የሚለው ጥቅስ ከነከነኝ፣ አመመኝ። የገረመኝ መዳን በጊዮርጊስ ነው ብላለች እንዴ ኦርቶዶክስ? መዳን በመልአክ ነው ብላለች እንዴ? መዳን በማርያም ነው ብላለ አላለችም በፍጹም። ምንድነው የታሰበው ነው? እኔ ከቪዲዮዎች ጋር እያመጣሁላችሁ ባወራችሁ በጣም ደስ ይለኝ ነበር። እንደውም እዚህ ጋር በጣም ደስ የሚለኝን ነገር አንድ ነገር ላንሳላችሁ። ይሄ መዳን በኢየሱስ ክርስቶስ እንጂ በሌላ አይደለም ብዬ ሳነሳ አንቺ ሴትዮ መናፍቅ ሆንሽ ወይ? አንቺ ሴትዮ ታድሶ ሆንሽ ወይ እባል ነበር። እና ኢየሱስን ማንሳት ነውር ነበረ አለች። ነፍሳቸውን ይማርና አሁን በሕይወተ ነፍስ ከኛ ጋር የሌሉት በጋሻውና ትዝታው የእኛን ቤት አስተምሮ በሕይወተ ነፍስ በነበሩበት ጊዜ ይህንን ብለው ነበር። ሰምተን እንመለስ። ይሄ መጽሐፍ አለ። ውዳሴ ማርያም፣ ቅዳሴ ማርያም አባ ሕርያቆስና ቅዱስ ኤፍሬም የደረሱት ይሄ መጽሐፍ ስለተዘመረው መዝሙር ምንነት የሚገልጥ መጽሐፍ ነው። በዚህ መጽሐፍ ገጽ 8 ላይ ሙሉ የመዝሙሩን ሐሳብ ታገኙታላችሁ። ኤፍሬም ሶሪያዊ፣ ኤፍሬም ለብሃዊ እየተባለ ይጠራ የነበረው አባት እመቤታችን እንዴት አድርጋ እንዳናገረችው ይገልጻልና ጸሎተ እግዝእትነ ማርያም ሁል ጊዜ ይደግም እንደነበረ ያሳያል። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁረ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል።
ወድሰኒ ትለዋለች ይላል። ይሄ እንግዲህ የመዝሙሩ ሙሉ አካል ነው፣ መነሻው ነው ማለት ነው። ወድሰኒ ትለዋለች፣ እሱም ምን ብዬ ላመስግንሽ ይላታል። የልጄ የወልድ የአብ የመንፈስ ቅዱስ በረከት ይደርብ ስትለው ያን ጊዜ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ የሰኞን ውዳሴ ማርያም ይጀምራል ማለት ነውና ነገሮችን መጠምዘዝ ከፈለክ ትጠመዝዛቸዋለህ። ስለምንም ነገር ብታወራ ከሳሽ ቅድም እንዳልከው ማውራቱን አያቆምምና የመዝሙሩ ሙሉ ሐሳብ ይህ መጽሐፍ እንደሆነ የኤፍሬም ታሪክ እንደሆነ እንዲረዳ። ስለዚህ በደመና ስለመውረዳው ከዚህም በፊት የተዘመረ ነው። ነይ በደመና እያልን ስናመሰግናት ኖረናል፣ ነይልን እያልን ስንዘምር ኖረናል። ስለዚህ የተለየ ነገር በእኛ አፍ ሲነገር የተለየ ነገር አልመጣም። ይሄንን ህዝቡ ይፈልገናል። ሰይጣን ግድ የለ ደግሞም እኮ ምሽጉም ተነክቷል። እውነቴን ነው። አንተ ብዙ ጊዜ ስትናገርም እንደምሰማው የዲያብሎስ በቀል እንደሆነ ነው የምረዳው ይሄ ነገርና ምሽጉም ከነካህበት ያው ለመዋጋት ሲል የተለያዩ ነገሮችን ማድረጉ አይቀርምና ይሄንን ነው የሚገባኝ። ይሄንን ከግምት ውስጥ በማስገባት ምዕመናን እስካሁን የተናገርናቸውን እውነቶች ቁም ነገር እንዲሰጡትና ደግሞ ከዚህም በኋላ እንዲህ ባለ ሁኔታ ባይጠብቁ ከዚህም በኋላ ሲወር አሰልቺ አሁን እኔ እግዚአብሔር በሚያውቀው ማንኛውንም ነገር ብቀበል ነው ደስ የሚለኝ በሬን ዘግቼ ማለት ነው። ይሄ ሰጣ ገባ አይጠቅምም። አሁን የሚጠቅመው ስራ ሰርቶ ማለፍ ነው፣ የተሻለ ስራ። ለዘላቂው ግን ሲዲ እናዘጋጃለን ሁሌ ቤታቸው እንዲመለከቱት የግድ እሱ አይቀርም። ስሩ ብለውናል ራሳቸው ምዕመናን የሆነ ነገር በሉ የሆነ አሁን ይሄን ቴሌቪዥን ማያዩ ይሄም አጋጣሚ ያልገጠማቸው ሰዎች አሉ። መሰረት ያለውን ስራ እንሰራለን። ወደፊት እንዲህ አይነት ነገሮችም እንዳይረብሿቸው። አሁን ውዥንብር አለ፣ እንዲህ ሊፈጠር ነው፣ እንዲህ ሊሆን ነው፣ እንዲህ በግድ ማለት ነው ገፍቶ ሊያወጣ ይፈልጋል ሰይጣን ዙሪያውን አሙቆ። የምስራች እንኳን ደስ ያላችሁ የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጣና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። ይሄ ነው፣ ሌላ ምንም ነገር የለም። እውነታው ይሄ ነው። የዘርፌን ክህደት እንጀምር። በጣም የሚገርመው ነገር
ይህንን እስከማነሳ ድረስ ግሩፕ የለኝም ነበር አለች። አላውቅም፣ ኢየሱስን ነው እንጂ የምፈልገው ሌላ ሰው አላውቅም። ወዲያው ደግሞ መጣችና ከዛ በኋላ መገፋት ጀመርን ትላለች። ትዘባርቃለች፣ ወፈፍ ያረጋታል። ምንም ግሩፕ የለንም ብላለች። ታመጣና ደግሞ ተገፋን ትላለች። እነማ ኢንተርቪውን ሙሉ ለሰማው ሰው ነው። ከዛም ተገፋን፣ ተወገዝን አለች። አሜሪካን የተወገዘችው አንድ ሰው ደውሎ እንኳን ደስ ያለሽ ተወግዘሻል አለኝ አለች። ኢማጂን፣ ማን ነው እንኳን ደስ ያለሽ ያለው? እስከምትወገዢ ሰዓት የቤተ ክርስቲያን ውስጥ እንዳለሽ ነው የምታውቂው። የቤተ ክርስቲያን ውስጥ ያለ ሰው ነው ደውሎ እንኳን ደስ ያለሽ ያለው? እንኳን ደስ ያለሽ ለመባል እኮ ወጥተሽ የወጣ ሰው ያስፈልግሻል። የኔ እህት ዘርፌ፣ ሰውነትሽም ወፍሯል፣ ውሸትሽም ወፍሯል፣ ሌሎች ነገሮችሽም ወፍረዋል። ለጤና ጥሩ አይደለም፣ ትርፍ ናቸው፣ አስወግጃቸው። ማርያምን እኔ በቤተ ክርስቲያን ውስጥ ነኝ፣ ስወገዝ አላቅም፣ እቤት ውስጥ ነበርኩ አለች። ከዛ አንድ ሰው ደወለና እንኳን ደስ ያለሽ። ማን? ከቤተ ክርስቲያን ውጭ ህብረት ውጭ የነበረ ሰው ማን የደወለልሽ? የት ነበር ትውውቃችሁ? ምን ነበር ስትሰሩ? በደንብ ከዛ ኢየሱስን ሲጀምር ሁሉም አመድ ሆነ አለች። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እኛ ኢየሱስን ስንጀምር ምንም ነገር ባዶ ሆኖብን አያውቅም። ኢየሱስን ስንጀምር ሙላታችን ይመጣል። ኢየሱስን ስንይዝ ሰይጣን ቦታውን ይለቃል። የተሰበረው ይጠገናል፣ የጠፋው ይገኛል፣ የራቀው ይቀርባል፣ የጨለመው ይነጋል፣ ያማጥነው ይወለዳል፣ የሰራነው ይባረካል፣ የጀመርነው ያልቃል፣ የለበስነው ያምራል፣ የበላነው ይስማማል። ኢየሱስን ስንይዝ ይህንን ነው የምናውቀው። አንቺ ኢየሱስን ስትይዥ አይደለም ሁሉ አመድ የሆነብሽ። ሐሰተኛውን ኢየሱስ መከተል ስትጀምሪ ሰይጣን መዘበራረቅ ጀመረ። በኋላ እመጣበታለሁ ከሰይጣን ጋር እንዴት ስታወራ እንደነበረ። ዘርፌ ምን ትላለች? ኢየሱስን ማመን ሲጀምር ሁሉም አመድ ሆነ። ኧረ በመድኃኒዓለም ኢየሱስ ይዤ ምንም አላጣውም እኮ ነው የምትሉት፣ የምትፎክሩት፣ ይሄንን ህዝብ ልትግጡት ስትሞክሩ። ኢየሱስን ይዞ ያፈረ የለም። መዳን በጌታ በኢየሱስ ክርስቶስ እንጂ በማንም አይደለም ብለሽ የምትናገሪ ለሆነ ቃል እሱን ይዘሽ እንዴት ታጫለሽ? እሱን የያዘ እንዴት ይጎላል? እሱን የያዘ እኮ አይሞትም። ወረድ ትልና ዘርፌ ምን ትላለች? ኢየሱስን ስትይዝ ሳይሆን ሁሉም አመድ የሆነባት ሰይጣንን ስለያዘች ነው። ወይም ደግሞ ሐሰተኛውን ክርስቶስን መከተል ስለጀመረች ነው ሁሉ ባዶ የሆነባትን የሚለውን የሚያጠናክርልኝን አሜሪካ ላይ እየነዳው ትላለች። ማንም የለም፣ ስፒድ በሰባ ነው። ታውቂዋ እንዴ? ሰባ እኮ ፍጥነት እኮ አይደለም። እዚህ ከአዲስ አዳማ ፍጥነት ላይ እኮ ከ70 እስከ 80 ነው፣ ከ60 እስከ 80 የመጨረሻው ፍጥነት ነው። ከ80 እስከ 100 ሁለተኛው ሌን ነው። ከ100 እስከ 120 እኮ ነው በኢትዮጵያ ባላደገችው በእኔ ዕድሜ እንኳን የተሰራውን ሃይዌይ ከ120 በላይ ነው ስፒድ የሚባለው። ዘርፌ ተረጋጊ እንጂ። በሰባ የት ነው አሜሪካ ላይ ስፒድ እንደው ትልቅ ተነግሮ የሚነገረው? ደው ከሳትኩኝ አሜሪካን አላቃትም። የእውነት ለመናገር ስለ አሜሪካ መናገር አልችልም። አሜሪካ ያላችሁ እህት ወንድሞቼ 70 ስፒድ ነው ወይ? ሃይዌይ ላይ ከ70 በላይ እንደው ትልቁ ስፒድ ተብሎ የሚነገረው 70 ነው። ይቅርታ ስለማላቅ ከሆነ ልታረም እዚህ ላይ እና በ70 እየነዳው እኔ ወደ ቤቴ ስሄድ እኮ በ70 ነዳለሁ። ምንም አዲስ አበባ ወጣ ብለን 70 እንነዳለን። አሁን ምን ትላለች? 70 እየነዳች እንግዲህ ሰይጣን ይመጣና አትጠቅሚም፣
አትጠይቅሚም፣ ለምን አትሞችም ይለኛል። ለምን አትሞችም ይለኛል። ሰይጣን ያናግረኛል። ኢየሱስን ማወቅ የጀመረች ሰው ልብ በሉ፣ ኢየሱስን ማወቅ የጀመረች ሴትዮ ሰይጣን ያናግራታል። እኛ ኢየሱስን ይዘናል ብለን ስናስብ ሰይጣን ሲጠጋን ሱባኤ ነው የምንገባው። አንቺ ናቅሹን ጻድቃኔ ማርያምን አንቺ ናቅሹን በባዶ እግር ነው የምንሄደው ሰይጣንን ለማሸነፍ በምቾት እንዳይመጣብን በምቾት እንደማይ በሱባኤ ምን አለች? ሰይጣን ይመጣና አትጠቅሚም ለምን አትሞችም ይለኛል። እዚህ ጋር ይቅርታ ዘርፌ ያልቅሳለች እና እንባዋ እንዴት እንደሆነ አሳያቸዋለሁ። እዚህ ጋር ዘርፌ ያልቅሳለች ይቅርታ እና ሰይጣን አትጠቅሚም ብሎኛል። ዘርፌ ሜካፓ እየተበላሻባት እንባዋን እዚህ ጋር ጠርጋለች። እንዳይሳሳትብኝ ነው ክቡራን ተመልካቾቻችን። መነጽር የላትም፣ በዚህ እንለያለን። መነጽሩ የኔ ነው። የውሸት ለቅሶ ልብ በሉ፣ የውሸት ለቅሶ ምን አላት? ሰይጣን ይመጣና አትጠቅሚም ለምን አትሞችም ይለኛል። እግዚአብሔርን በልቡ የያዘ ሰው ስለ እግዚአብሔር የተሰደደ ሰው ላውም እግዚአብሔር ካለበት ቦታ እንዴት ሰይጣን ይደርሳል? ጥላውን አይቶ እኮ ይደነግጣል። አንተ ሰው ከኔ ምን አለ ይርቃል እኮ። እንደምትለው ከሆነ ዘርፌ ልብ ውስጥ ኢየሱስ ነግሷል። ታዲያ ኢየሱስን አጥፍቶ ሰይጣን ምን ቦታ አለው? ምን ትላለች? ቅድም ልክ እንዳልኳችሁ ዘርፌ ሰይጣንን የምታናግርበት ኢየሱስን ያላዘችበት እውነቱ ምን ይላል? ሰይጣን እውነቱን ነው ትላለች። ተመለሱና ስሙት። ሰይጣን እውነቱን ነው። ይሄን ካለች በኋላ ምን ብላለች? ድጋሚ ያልቅሳለች ዘርፌ። ሁለተኛ ለቅሶ እንዲህ አይነት እንባ። ይሄ እንባው ነው። አስቡ። ሰይጣን እውነቱን ነው። ያው ትዕግስት እኔ ጋር ስለሌለች እንትን ያለኝ የለም። ምንድነው እንትን ያለኝ የለም። ያው እንባዋ እንዲህ ሞልቶ በጣም ረጥቧል። የውሸት ድራማ፣ ውሸት፣ የተቅበዝባዥ ልብ፣ የተቅበዝባዥ አእምሮ አያርፍም። ሰላም የለም። መጀመሪያ መሬት መያዝ፣ ረገጥ ማድረግ። በብዙ ቪዲዮዎች እመጣልሻለሁ። ኢየሱስ የለም ያልሽው እዚህ። እስቲ ይህንን ቪዲዮ ሰምተን እንምጣ። ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። መምህሬ ኢየሱስ ክርስቶስ ወይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረድ የሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መሥዋዕት የምትሆን መናገርን አስቀደም። አሁንም ከበጎ ቸርነትን እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖርነው ኅብስት በዚህም ኅብስት ላይ በዚህም ጽዋ ላይ ፊትህን ግለጽ። እንግዲህ የለም ያልሽው ኢየሱስ እኛ ቤት ይሄ ነው የሚሰበከው። የት እንደሄድሽ አላቅም። እኔን ለመግደል ሁሉም ተነሳለች። እኔም ኦርቶዶክስ ነን። ካሜራማናችን የኦርቶዶክስ ነው። አራያ ኦርቶዶክስ ነው። እኔ ጋር ያሉ ልጆች ኦርቶዶክስ ነው። እንግዲህ ልንገልሽ አልተነሳንም። ገበያ የቤት ኪራይ ተቸገርኩ። ገበያ ስወጣ የቤት ኪራይ እኔ መሆኔን ሲያውቁ ላውም አሜሪካ ሀገር ሆና ኧረ በመድኃኒዓለም እቁብ የለ እድር የለ ጉሊት የለ አሜሪካ ነፃ ገበያ ነው። እንደው አሜሪካ ላይ ጴንጤ ሆነሻል ታድሶ ሆነሻል ብለው አሜሪካኖች አገለሉሽ። ከነሱ አይደለም የመጣው። እዛ ያሉት ሰዎች እንደው መግቢያ መውጫ አሳጡሽ። እውነት በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በመድኃኒዓለም ከዛ ምን አለች? አንድ እንደው ይሰድቡኝ
ሊመቱኝ ይቺን መዝሙር ዘምሪ የምትባላለች በኦርቶዶክስ ቤት እኔ እስከማውቀው አላውቅም። ምእመን ኦርደር ሲሰጥ አላየውም። እርግጥ ነው እዛ የለመድሽባት በባንድ የምትሰሪባት ቦታ ይቺን ዘፈኝ ልትባይ ትችላለሽ። ምክንያቱም ቀጣሪሽ ኦዲያንሱ ስለሆነ። ይሄ ምእመን እኮ አንቺን በአውሮፕላን ልኮ መሬት ላይ ተቀምጦ ቃለ እግዚአብሔርን የሚሰማ ምእመን ነው። አንቺን በሞተር አጅቦ በእግሩ የሚሮጥ ምእመን እኮ ነው። ለአንቺ መቃብር ቤት የሰጠሽ አርሶ አደር የገጠሪቷ ቤተክርስቲያናት ምእመን እሱ እኮ ከከብት ጋር የሚተኛ ምእመን ነው። የአህያ ስጋ አልጋ ሲሉት አመድ ይመኛል ሆኖብሽ እንጂ የልብሽ ክፋት በምንፍቅና ተሞልቶ እንጂ ጎሎሽ አይደለም። አይተሽዋል። ማን ከለከለሽ? ለምንድን ነው የዓመታትን ቁስል መንካት የፈለግሽው? ለምንድን ነው የአሰብ ጉዳይ ሲመጣ የአሰብ ልጅ ነኝ ብለሽ ከፊት የመጣሽው? ምንድን ነው ነገሩ? አሁን ትንቢቶች ሁሉ ኢየሱስ ወደ አሰብ ወስዶኛል የሚል ነው እዛ ቤት የምንሰማው። 2010 ላይ ፕሬዚዳንት ኢሳያስ አፈወርቂ ወደዚህ ለመምጣት ሲሞክሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም መልእክት ሲልኩ ትንቢቱ ወደዛ ነበር። አሁን የባህር በር ሲባል ደግሞ ኖ ኖ ኖ ኖ ኖ ኖ በቃ ነው። ዛሬ አዲስ አይደለም በለኮሰው እሳት የነካሽ ሲቃጠል ያለው የከናኒውን እንመጣበታለን። በቪዲዮ ገና ነገ እንመጣበታለን። በጣም የሚገርም ሁሉ አመድ ሆናለች እና መኖር ስላጣው ስላልቻልኩኝ ተሐድሶች እንቅጠርሻሉ። ኡራኤል ፊት ለፊት አለች። ተሐድሶች ኡራኤል ፊት ለፊት ዘፈኗ ነው። ይቅርታ ከብጻት ጋራ ነው ከህብስት ጋራ ይቅርታ ከሁለት አንዱ። ተሐድሶች እንቅጠሩሽ አለኛለች። አሁን በልቧ በመጀመሪያ መጽናት አልነበረም። ዘፈን ስትጀምር ኢየሱስን አታውቀውም። ወደ ኦርቶዶክስም ስትመጣ ኢየሱስን አታውቀውም። ከኦርቶዶክስ ለመውጫ ግን ኢየሱስን ምክንያት አደረገችው። እኔ የምለው ክቡራን ተመልካቾቻችን በቤታችሁ ውስጥ የቤታችሁ ሰራተኛ ባትመቻችሁ፣ ሰራተኛ አልተመቸችኝም ብላችሁ ወላጅ የምትቀይሩ ሰዎች አላችሁ። ቤት የምትቀይሩ አላችሁ። ቢሆን ሰራተኛዋን እንድትቀየር ታደርጋላችሁ በሐሳብ። ካልሆነ ራሷን ሰራተኛዋን ታስቀይራላችሁ። ጳጳሱ በተዋህዶ ቤት ሰራተኛ ነው። ካህኑም ሰራተኛ ነው። ምእመኑም ልክ ነው። አባወራው ክርስቶስ ነው። አገልጋይ አልተመቸኝም ብሎ ሃይማኖት የሚቀይር ካለ ሰራተኛ አልተመቸችኝም ብሎ ቤተሰቡን እንደሚቀይር ሰው ይቆጠራል። ተራ አማርኛ በልብ ያለ ንፏቄ ካልሆነ በቀር ወደ ውግዘትም አያመጣም ነበር። ማርያም ማርያም ሲሉ ይወዳሉ። አዎ እንወዳለን። ማርያም ማርያም ሲባል ልባችን ክፍት ይላል። አእምሯችን ሁሉ ስልብ ይላል። ነግረናት ትፈጽማለች፣ ጠይቀናት ትመልሳለች። ደጇ ሆነን ጥላነች፣ ስንርቃት ትዝታ ነች፣ ስንጠራት አፏ ላይ ማር ናት። ይሄ ሁሉ ምንድን ነው ብለን ስንል የሰማይና የምድሩ ገዢ ወልዳለችና። ማርያምን ያለ መድኃኔዓለም አስበነው አናቅም። ምስሏን ብንመለከት ልጇን ከቅፏ ነው። ማርያምን ስለ ማርያም ብለን ምጥ የያዛቸው እናቶች ተንበርክከው ቢጠይቁ አመጣ ስለወለደች ነው። ጭንቁ ስለምታውቅ ነው። ልጇ የሌለበት ቦታ የለም። ማርያም ምስሏን ብናይ ቅፏ አለ። ስሟን ብንጠራ ልጇም ፈጣሪዋም አለ። ያለ መድኃኔዓለም ማርያምን አስበናት አልያም ደግሞ ያለ ክርስቶስ እመብርሃንን ጠርተን አናውቅም። ያለ ማርያም ግን መድኃኔዓለምን ብዙ ጊዜ ቢሆን እልፍ ጊዜም ጠርተናል። እሷም ስለምትጠራው ልጄ ጌታዬም ስለምትለው
አይሆንልንም ያለ ማርያም እንዴት እናቱን ጥለን እንዴት ያደላቸው እኮ በባላቸው ቀዳማዊ እመቤት ተብለዋል። ዓለምን ዞረዋል። ሁለተኛ ገዢ ሆነው በምድር ፍጥረታትን አንቀጥቅጠዋል። ክብርት ቀዳማዊት ተብሎ ተነጥፎላቸዋል። እንዴት ያለ ድንግል ማርያም! እንመጣበታለን። በደንብ ነው የምንመጣው እና በጣም የገረመኝ እዚሁ ጋር ግን ወረድ ብሎ የኢዮብን ታሪክ ሰምተዋለች። ኢዮብ ሁሉ ነገር እኮ አጥቶ ሚስቱ ክርስቶስን ስደብና ሞት ብለዋለች። እንደ ኢዮብ መከራ አግኝቷታል ዘርፌ፣ ታሳዝናለች። እንደ ኢዮብ ግን አልጸናችም። እንደ ሚስቱ እግዚአብሔርን ተሳደብ እንደሚለው ማርያምን መድኃኔዓለምን ተሳድባ ወጥታለች። በጣም የገረመኝ መጨረሻ ላይ ኮከብ ሆቴል እንትን ላስመርቃለች። ምንድነው መዝሙሬ እናፈነደዋለን ብሎ ኦርቶዶክሶች ዛቱ። ከዛ ባለ ሆቴሉ ምንድንሽ አንቺ ሲለኝ ዘማሪ ነኝ፣ ከፈነዳ እከፍላለሁ ብለሽ ፈርም ያለኝ። እኔ እፈራለሁ? አልፈራም። ፈረምኩ። ከፈነዳ እኮ ትፈነጃለሽ። ፊርማሽም አብሮ የሚፈነዳው። አረ ተው፣ የህንድ ፊልም አትንገሩን በመድኃኔዓለም። አረ በመድኃኔዓለም ከፈነዳ ባለ ሆቴሉ ይፈነዳል። ለምርቃት የመጣው ሰው ይፈነዳል። አንቺ ትፈነጃለሽ። ከየት መተሽ ነው? እንደ ህንድ አክተር አይሞትም ነው አክተሩ። ኧረ ተው እና ፈረምኩ። ከዛ አልፈነዳም። ፈንድቶ ቢሆን ኖሮ አንቺ ኧረ በመድኃኔዓለም ኧረ ጃሉድ ነው እንደዚህ ያለው። ኧረ በስመ አብ ምናምን አይደለም። አዎ አያለው እኮ እነሱን ድሮ ያው እዛኛው ላይ ስለነበርኩ ኧረ በስመ አብ ምናምን ብሏል። እና እኔ ምን አይነት ቅፈላም ምን አይነት ፉገራም እና በጣም የሚያስቅ የሚያስገርም ነገር ነው። ሌላው መጨረሻ ላይ የገረመኝ ነገር እንደ ባዳ ሀገሩን የከዳ ይመስል ሽጉጥ ይዞብኝ መጣለች። ሀገር ከመክዳትም በላይ ነው እግዚአብሔርን መክዳት። እግዚአብሔርን የያዘ ሰው ሌላም ቦታ ሀገር ሆኖ ሀገር ይሰጠዋል። በጣም የሚያስገርም የሚያስደንቅ ነገር ነው በዘርፌ ያየ ነው። በእውነት የሚያስገርም የሚያሳፍር ነገር ነውና ይሄ ባይደገም ነገ ግን የዘርፌን ውሸቶችና እዛ ቤት ያሉ እውነቶችን ከኛ ቤት ጋር አሰናስለን በደንብ እንሄድበታለን። በደንብ ለማንኛውም የሱባኤው ወቅት ነበረ። እኛ እንደዚህ የምንናገርበት አልነበረም። ንስሐ ላይ ነበርን። ተናካሾች መጡና መመለስ መቻል ስላለብን መጣን። የኛ እውነተኛ ስራ ግን እንዲህ መሆን ስላልነበረበት እንዲህ ነው። ቀጥላችሁ እንደምታዩት በዚህ በጾም ወቅት የተዘጉ አብያተ ክርስቲያናትን ማስከፈት፣ ዕጣን፣ ጧፍ፣ ዘቢብ የሌላቸው አብያተ ክርስቲያናትን መባችንን እየሰጠን ስርዓተ ጸሎቱ ለ24 ሰዓት ስብሐተ እግዚአብሔር እየደረሰ ለምድርም ለፍጡርም ለገዢም ለተገዢም አባቶች ጸሎት እንዲያደርጉ ነው የኛ ለመና። ያንን ታሳቢ በማድረግ ያለፈውን ጊዜ ቅበላውን፣ አንዳንዶች ብቀላውን እኛ ያሳለፍነው በእንዲህ መልኩ ነበረ። ዘርፌ መተሽ ስለነካካሽን እንጂ እንዲህ አይነት አጀንዳ ማንሳት አልፈልግም ነበር። የኛ እውነተኛ ተግባር ግን በዚህ ጾም ወቅት ይሄ ነው። በወቅቱ ያደረግነውን ወይም በዚህ በአብይ ጾም ያደረግነውን ተግባር እንዲህ ተከታተሉት። ዘርፌ ነገ እንመጣለን። ከያኒው ምን ብሏል? ቴዎድሮስ ካሳሁን ወይ ቴዲ አፍሮ ዛሬ አዲስ አይደለም በለኮሰው እሳት የነካሽ ሲቃጠል ብሎ። ስለዚህ በደንብ እንመጣበታለን። 3፣ 4፣ 5 ቀን በአንቺ ጉዳይ ላይ አጀንዳ የምናደርገው። ያለፈውን የቅበላን ግን የት ነበረን የሚለውን ተከታተሉት። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይመለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ፣ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን
ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብሩዋሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኬነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የሮያል ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ። ክቡራን ተመልካቾቻችን እንኳን አደረሳችሁ። እንግዲህ አሁን ዛሬ ያለነው የአብይ ጾም ቅበላው በመቄት ወረዳ ድኩላይት ባለወልድ ቤተክርስቲያን እንዲሁም የማስቀደሻ በማጣት የአብይ ጾምንም ሌላውም አገልግሎትም እንዳይታጎል ለማድረግ አዲስ ቤተክርስቲያን የሰሩ ስለሆነ ሙሉ ንዋያተ ቅድሳትን ይዘን እየሄድን ነው። እንዲሁም ማስቀደሻ ለተዘጉ አብያተ ክርስቲያናት
ሳይቀደስ እንዳይቀር የሚያደርገው ስርጭት እያደረግን ነው። ኑ ወደ ባለወልድ አብረን እግዚአብሔር ይመስገን። አባታችን እንዴት አሉ? ሰላም አሉ? እንዴት አሉ? ሰላም አሉ? እንዴት አሉ? ሰላም አሉ? እንዴት አሉ? ሰላም ኖት? እግዚአብሔር ይመስገን። በጣም የሚያስገርም እንግዲህ የገጠር ቤተክርስቲያን ላይ ያለነው ክቡራን ተመልካቾቻችን፣ ብዙዎቹ ልንጎበኛቸው ይገባል። አሁን ደግሞ እንዲሁ ላሊበላን ያለነው የድኩላይት ባለወልድ ቤተክርስቲያን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን ለዚህ አባታችን እስቲ ስለ ቤተክርስቲያኑ አመሰራረት ጥቂት ነገር ይንገሩ። እሺ እንግዲህ ቤተክርስቲያኒቱ የተመሰረተችው በ2010 ነው የቆመችው። በ2011 ያው ታቦቱ ገብቷል እና ያው ቦታው ከዚህ አንስቶ ማዶ ድረስ ነበር እየሄዱ የተጓዙ የነበሩ አካባቢዎቹ። አሁን ውሃ እየበላው ወንዙን በጣም እየበረታ መንገዱ እየተዘጋ አስቸገረ። ይፈቀድልን ስራ ብለው ተፈቅዶ በአንድ ሁለቱም ቤተክርስቲያን በፈቃድ ነው የተሰራችውና ያው አሁን ቤተክርስቲያኒቱ ያለችበትን ያው እንደምታዩት ወደዚህ ዘመን ብላ ነው ያለችው። ያው ቦታው አካባቢው በትክክል ያልተሰራ ስለሆነ እንጨቱ ተበላ። እንጨቱ ያው ላንዴ ጊዜው ለቀቀና እንጨቱ እንደዚህ ላይ የተመሰረተችው በዚያን ዘመን። ምንድነው አሁን ችግሩ? ለዚህ ቤተክርስቲያን የሚቸግራችሁ ምንድነው? ያው ግንባታ በትክክል በዲዛይን ቢሰራለት ቤተክርስቲያኑ ዘላቂ ይሆን ነበር። አሁን ግን እንጨት ስለሆነ እንጨቱ ላንዴ ጊዜው ዘሟል። ፊትም ያው ወገሻው በትክክል ያላቆመው ምን እንደው እንጂ የእንጨት መበላት ነው በአብዛኛው። አሁን እቺው ከማጥበቦ ከማጠሩኛ ችግራችን የዕለቱን ዘማ ለችግር ተጋልጣለች። ንዋየ ተቀደሳትስ ማስቀደሻ ሌሎች ነገሮች ምን ይመስላሉ? መቼም የተወሰነ ባማ የተወሰነ ነው ያላት፣ ብዙም የላትም። ትንሽ ያው የተወሰነ አንድ ልጅ ያለ አስማው ሰለሽ የሚባል እሱ የላከው ልብስ፣ አንድ ደግሞ በጎ አድራጊ እንዳጋጣሚ መኪና እንዲያቆሞ ከዚህ ሲያት አዲስ ቤተክርስቲያን መሆኗን ሲያይ ያም እንዲህ ባህር ዳር ዘውዱና አልባሳትም የተወሰነ ሙሉ ልብስና አንድ ሁለት መጽሐፍ ገዛልን። ግንዘትና ግብረ ሕማም ጸናጽል አንድ ሰባት ጸናጽል እሱ የገዛው ነው ያለው አሁን እና ያው በንዑስነት ነው ያለችው። ተሟላ የላትም። ክቡራን ተመልካቾቻችን እንግዲህ ከእናንተ ከተመልካቾቻችን አሰባስበን ማስቀደሻ እንዲሁም ንዋየ ቅድሳትን ይኸው ለአባታችን እያስረከብን ነው። ይኸው አባታችን እሺ፣ አሜን። ይኸው እንግዲህ አብይ ጾም በፍጹም አገልግሎት እንድታሳልፉ ነው። ይኸው ይሄም መጎናጸፊያው ነው። ይኸው ለሁለቱ ካህናት የሚሆን ነው። አሞጣይቱ ነው። እሺ ያው አባታችን ይሄ ልብሰ ተክህኖ ነው። የአምስቱም ልኡካን አለ። ይኸው አባታችን እሺ ይኸው ይሄም እንደዚሁ ነው። እግዚአብሔር እንግዲህ ደግ ነው። ልጆቹ ከተለያዩ ቦታዎች ይሄም ለሚያገለግለው ሌላ እንግዲህ ማውጣት ከባድ ነው፣ ብዙ ነው። እነዚህ ሁሉ እንደዚህ መጥተዋል ከዚህ በፊት? ኧረ የለም፣ እንደዚህ መጣ የለም። ዛሬ ያየን እንጂ በእውነት
እግዚአብሔር ይባርክልን። አሜን። እንግዲህ ክቡራን ተመልካቾቻችን በጣም ጥቂቷ ነገር ናቸው አባቶቻችን እያስደሰቷቸው ያሉት። ስለዚህ አባቶቻችን የልብ መሻት በመሙላት የእግዚአብሔርን ቤት ደግሞ በአገልግሎት መደገፍ የኛ የክርስቲያኖች ትብብር ህብረት ይፈልጋል። እንደምትመለከቷት ነው ይህች ባለወልድ ቤተክርስቲያን ከተመሰረተች እንግዲህ አሁን 8 ያህል ዓመት ቢሆናትም ዘማለች። እንዲህ አይነት ቦታዎች ደግሞ ብዙዎች ናቸው። ቢሆንም ግን እንዲህ አይነትም ጭምር ያላገኙ አሉና ቤተክርስቲያኗ እንግዲህ ፈቃድ ሆኖ ነገ እስከምናሳድሳት እስከምናሰራት ሰዓት ድረስ ደግሞ አገልግሎት መቋረጥ የለበትምና ንዋያተ ቅድሳቱን እነሆ ልከናል። ለሌሎቹ ደግሞ ዕጣንና ጧፍ ዘቢብ አሁንም የአብይ ጾምን ምክንያት በማድረግ እንዳይዘጉ ማስቀደሻ እንዳያጡ ለማድረግ ሌሎች ቤተክርስቲያናቶች ላይ እንሄዳለን። ለዚህኛው ግን ከልብ እናመሰግናለን። እግዚአብሔር ይባርክልን። አሜን። እግዚአብሔር እድሜያችሁን ረዘም ያድርግልን። አሜን። ያሰባችሁትን ይሙላላችሁ። እንዲያው ደግሞ ዘመኑ ወሳለሁ ዋድናው ዘመን ያድርሳችሁ። አሜን። እንደዚሁ የረዳችሁንም እናንተንም ጠብቁ መድኃኔዓለም። እንዲያው የተጎደለውን ሁሉ እንድትሞሉ ሁልጊዜ እድሜያችሁን ዘለግ ያድርግልን። አሜን። እግዚአብሔር ይስጥልን፣ ያቆይልን፣ አሜን። ሀብታችሁን ያብዛው። ረዳት እንዲያው ደግሞ ማታጡ ማናጣ ያድርግልን። እግዚአብሔር ሃይማኖት አምላክ ጠብቆ ያቆያችሁ። እግዚአብሔር ያኖርልን። አሜን። ክቡራን ተመልካቾቻችን እንግዲህ አባቶቻችንን እንዲህ በትንሹ ማስደሰት ይችላቸዋል። ለብዙዎች ደግሞ ማስደሰት እንድንችል አሁንም በ0972080808 እየደወላችሁልን የአብይ ጾምን በተለይ ንዋያተ ቅድሳት በማጣት ማስቀደሻ ዕጣን፣ ጧፍ፣ ዘቢብ ብቻ በማጣት የማይቀደስባቸው ቦታዎች አሉ። በጣም በሚያስገርም መልኩ አንዳንድ ቦታ ዘቢብ በፍሬ ተቆጥሮ 1 2 3 ተብሎ ሁሉ የሚሰጥበት ቦታ አለና ስለዚህ በምትችሉት መልኩ ብዙዎች አብያተ ክርስቲያናትን ማስከፈት እንፈልጋለን። አምናችሁ ልካችሁ እምነታችንን ስላደረስን እንዲሁም ደግሞ ቡራኬ ተቀብለን ወደ እናንተ ስላመጣን እኛ ደስ ብሎናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ሌላኛው ቤተ ክርስቲያን ደግሞ እንሂድ። ሰላም ይሁን አባቴ። አሜን 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 አሜን። ደረሰ ላደረሰ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ላደረሰ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ላደረሰ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ዘቢብ ነው፣ ዕጣኑ ነው። ሌላም ዕጣን እዚህ ውስጥ አለ። ይሄ ለዚህ ለአብይ ጾም ማስቀደሻው ነው። በጸሎት አስቡ። ለሚቀጥለው ግን ጧፉም ይመጣል። አሁን አካውንት ቁጥራችሁን ትሰጡና የሚያግዝ ሰው በዛ እንዲያግዝ እናደርጋለን። ክቡራን ተመልካቾቻችን ደብረ ምሕረት መስፈና ቅዱስ ገብርኤልና ቅድስት ኪዳነ ምሕረት ነው የምንገኘው። እንደምትመለከቱት ወደዛ ቢኬድ ወደዚህ ቢታይ ሁሉ ነገር ገጠር አርሶ አደር ግን ቤተክርስቲያን ደግሞ መዘጋት የለበትም ያሉ የአካባቢው ምዕመናን ከካህናት ጋር ተባብረው የአብይ ጾም እንዳይዘጋ ዕጣኑን፣ ጧፉን፣ ዘቢቡን ይዘን መተናል። ካላችሁበት ቦታ ሆናችሁ ደግሞ ለመስፍና ቅዱስ ገብርኤልና ድንግል ማርያም ቤተክርስቲያን እንደዚሁ የአስራታችሁን በኩራታችሁ መባችሁን መስጠት የምትፈልጉ ከታች በምትመለከቷቸው የባንክ አካውንቶች እንደዚሁ በማስገባት ቡራኬ እንድትወስዱ በአክብሮት እንጋብዛለን። አባታችን ምናልባት ጸሎት ያድርጉልንና እኛ እንጨርሳለን። ማረን ይሳለን፣ ማረን ይሳለን። እግዚአብሔር ሰላም ያውለ ሰላም ያሳድረን። እግዚአብሔር አምላክ ፍጻሜውን ያሳምርልን። በሰላም ደግሞ እናንተንም በየቦታችሁ ሰላም ይመልስልን። ሁሉንም እግዚአብሔር አምላክ ያሰበውን የሚፈጽምልን ያደርግልን። ቅዱስ ገብርኤል ድንግል ማርያም ተጠብቅልን። የሰላም ማልት ታርግልን። አቡነ ዘበሰማያት ቅዱስ ሚካኤል ትምጣ መንግሥትህ ትባል ሰላም ለኪ እናኪ ወደም ለስጋኪ እግዚአብሔር ሰላም ለኪ ብሎታል። ኢየሱስ ክርስቶስ ከመስራት ያጸናኪ
ክቡራን ተመልካቾቻችን እንግዲህ በሚቀጥለው ስንገናኝ በእርግጠኝነት የዚችን ቤተክርስቲያን አንድ ነገሯን ቀይረን እንመለከታለን ማለት ነው። አንድ ነገሯን ቀይረን እንደዚሁ የምናየው ይሆናል። ለዛ ግን የልብ መሸታችሁን ለዚሁ ታቦት ንገሩ። የተፈጸመላችሁ ደግሞ በወሩ በሳምንቱ በአመቱም ቢሆን አስራታችሁን፣ ስጦታችሁን፣ ስለታችሁን አስገቡ። በጣም በክርስትና የሚታማ ቦታ አይደለም። ክርስትናን ካቆዩልን እናት አባቶች፣ እህት ወንድሞች አንደኛው ቦታ ላይ ያለ ነውና ስለዚህ በአቅም ደግፈን ማህሌቱን፣ ኪዳኑን፣ ሰዓታቱንና ቅዳሴውን ሳይቋረጥ አገልግሎቱ እንዲሰጥ እባካችሁን ድጋፍ አድርጉልን። መልካም ጊዜ። ሁሉም ይመኘዋል የነጋሽ ሚዲያ ለኛም እንዲተርፈን የጣጃ ቧሪያ የህዝቡ አለይታ ሚዲያ ነጋሽ ችግር ለገጠመው ከመጣ አስተዋሽ በመላ አገሪቱ በፍጥነት ደራሽ የቅዱሶች ቦታ ሀገር የጣጃቦ ኮረፌው ዝልሉ ስንዴው ቆሎው ዳቦ አቦ ይስጥልን ደራርቦ ደራርቦ። በአብይ ጾም አብያተ ክርስቲያናት እንዳይዘጉ ያከፋፈልን ያለነው መባ በዚሁ ደግሞ ለመስፍና ቅዱስ ገብርኤልና ቅድስት ማርያም ቤተክርስቲያን እንዲሁ ሰተን እየወረድን ነው። ወደ ሌላኛው ቦታ ደግሞ እንሄዳለን። ጥለው ሳምንት ወደ ሸዋ ተጉዘን እንደዚሁ ወደ ደብረ ብርሃን አካባቢ እናመራለን። እግዚአብሔር ሲፈቅድ ደግሞ በሌላኛው ሳምንት ላይ ወደ ወላይታ የሀገራችን ክፍል ከዛም ወደ ሀላባ፣ ጠንባሮ፣ ሲዳማ አካባቢም ሄደን ደግሞ የተዘጉ አብያተ ክርስቲያናትን እንደዚሁ እናስከፍታለን ማለት ነው። በረከታችሁን ለመውሰድ ሁላችሁም ከኛ ጋር ስለምትሆኑ ከልብ አመሰግናለሁ። አባቶች እግዚአብሔር ይስጥልን። አሜን። እሺ። አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን። ክቡራን ተመልካቾቻችን አሁንም ደግሞ ይሄው በገጠር አብያተ ክርስቲያናት ደግሞ እንዳይዘጉ ለማድረግ ነው የምትመለከቷት። እንግዲህ እዛ ተራራ አፋፍ ላይ ስለሆነች ስለማንደርስ አባቶች እዚህ መጥተው ስለተቀበሉን እናመሰግናለን። ይሄው አባታችን ይሄው ስርዓት አገልግሎት የሚደረግበት አነሰውንም ደግሞ እንጨምራለን። አዎ ይስጡልን፣ ከእናንተ ጋር ይሁን፣ ጊዜ የምትሰጡ ያርግልን፣ ቤተክርስቲያኑ ፍጻሜውን ቅርብ ያርግልን። እግዚአብሔር እናንተን አቦ ጠብቀው ያኑሩልን። አሜን። በጣም እንግዲህ እናመሰግናለን። ደስታችን የበዛ ነው። እግዚአብሔር ይስጥልን፣ ደግሞ ይሄን እንድታስፈጽሙ ያርግልን፣ ፈጣሪ እንድታስፈጽሙ ይፍቀድልን። አሜን። ይሄ ቤተክርስቲያን ምንድነው ስሙ አባታችን? የእናንተ ቤተክርስቲያን ምንድን አቦዬ ነው? አዎ አቦዬ ነው። አካባቢው ስም ምንድን ነው የሚለው? ላቂት መካነ ሕይወት አቡነ ገብረ መንፈስ ቅዱስ። ላቂት መካነ ሕይወት አቡነ ገብረ መንፈስ ቅዱስ። ላቂት መካነ ሕይወት አቡነ ገብረ መንፈስ ቅዱስ። አዎ እንግዲህ ክቡራን ተመልካቾቻችን በአብይ ጾም መባዎችን እያደልን ነው የምንገኘው። እዛ ተራራው ላይ ናት የምትገኘው። አባቶች መጥተው ተረክበውልናል። መልካም ጊዜ ይሁንልን የኔ አባት ለሁላችን። እሺ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ደረሰን። ክቡራን ተመልካቾቻችን ደግሞ እግዚአብሔር ይኸው ፈቃዱ ሆኖ ወደ ማርጠሎ ማርያም ደግሞ መተናል ማለት ነው። እዚሁ አይና ቡግና ውስጥ ማርጠሎ ማርያምን ደግሞ ልንመለከት ሊውጣ ጧፍ ዘቢቡን ለመስጠት ማለት ነው። ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን ለዚህ። ቤተልሔሙ ደግሞ እንደምትመለከቱት ይኸው እዚሁ በሰንሰል አጥር የሆነ ነው ማለት ነው። ማርጠሎ ቅድስት ድንግል ማርያም ቤተክርስቲያን በዚህ በአይና ቡግና ወደ ቆብ ደብረ መንክራት ስንመጣ ያገኘናት እጅግ በጣም የምትገርም
የገጠር ቤተክርስቲያን ናት። እዚህ ደግሞ እንግዲህ ልክ እንደምትመለከቱት ህንፃ ቤተክርስቲያኑ ቢሰራም ማስቀደሻ ደግሞ በጣም የሚቸግርበት ቦታ ስለሆነ እንዲሁ እግዚአብሔር እንግዲህ ከበረከቱ እንድንሳተፍ ምክንያት ሆኖናል ማለት ነው። አደረሰ እሺ፣ አመሰግናለሁ። የኔ አባት እስቲ ስሞትን ያስተዋውቁ። የደብረ ማይቶት ማርጠሎ ቅድስት ማርያም ስብከተ ወንጌል ኃላፊ ቄስ ካሳሁን ጌታነህ እባላለሁ። እስቲ ስለ ቤተክርስቲያኗ አመሰራረት ጥቂት ነገር ይንገሩን፣ የት አካባቢ እንደምትገኝ። ቤተክርስቲያኒቱ በቡግና ወረዳ በ04 ቀበሌ ላይድባ ቀበሌ ከተባለው ማርጠሎ ደብረ ማይቶት ትባላለች። የተመሰረተችበት ዘመን በ485 እስከ 500 ዓመት ባለው ዘመን እንደተመሰረተች አጼ ካሌብ እንደመሰረቷት ይነገራል። በዚህ የተነሳ 3 ጊዜ አደጋ ገጥሟታል። በገጠማት አደጋ የተወሰነ ሀብቷን ብታጣም አሁን ላይ ደግሞ የተሻለ ነገር አመቻችቶ አባቶቻችንን በአግባብ ነው ያለችው፣ ትገለገላለች። ከዚያ ባሻገር በ1995 ተጀምሮ አሁን ላይ ተፈጽሞ ይህን የምታዩት ያው ውስጡ ላይ ሲገባ ግን ብዙ ያልተሟላ ንብረት አለው። እንደገና ደግሞ ከካህናቱም ጭማሬ የህዝቡም ጭማሬ ላይ እየቀነሰ ቤተክርስቲያኑ እየጠበበ እየመጣ ነው። ብዙ ችግር አለበት። ያው የተወሰነውን ነገር ሊደገፍ እንደሚችል የኛም ሐሳብ አለን። እንደናንተም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋዜጠኝነታችሁ ለሀገሪቱ አስተዋውቃችሁ የተሻለ ስራ እንዲሰራ ቀደምትነቷም ታውቆ ከ1600 ዓመት በላይ ያስቆጠረች ቤተክርስቲያንም እንደሆነች ታሪኳ ስለሚያስረዳ ማለት ነው። ከዛ ባሻገር የድጓ መምህራን የነበሩባት አሁን ላይ ግን መምህራንን ቀጥሮ ለማስተዳደር አቅምም ስለሌላት መምህር የላትም። በተራ መርጌታ ነው የምትገለገለው። ከድጓ መምህራን ከቅኔ መምህራን ወጥታ ዛሬ በተራ ነው ያለችውና ከዚህም አንጻር የሚመለከተውን አስተዋጽኦ እንዲታደርጉ በቤተ ክርስቲያኒቱና በኦርቶዶክስ ተዋሕዶ ሃይማኖት ስም መልእክቴን አስተላልፋለሁ። እዛ ጋር የምንመለከተው ቤተልሔም ነው። ምናልባት በሰንሰል ያለው ቤተልሔም ነው። አዎ እዛ ላይ ያለው ቤተልሔም ነው። እንደምታዩት በጊዜያዊ ነገር ነው የሰራ ነው። ቦታው አመች ናት። ነገር ግን ያው ስፖንሰር የሚያደርጉ ሰዎችን ማቅረብ የሚችል አቅም ስላልነበረን ይህም እንደምታዩት ቤተልሔም በአግባብ ሳይሆን ቀርቷል። ይህ የምታዩት ባህር ዛፍ ዙሪያውን ያለው ይህን ሁሉ አንድ ታላቅ አባት ነበሩ ከቤተ ክርስቲያኒቱ አባ ግርማይ ተፈራ የሚባሉ እሳቸው በግላቸው ለ5 ዓመት አልምተው ዋርካውንም ይህም የምታዩት ባህር ዛፉን ሁሉ ከ5000 እስከ 6000 የሚደርስ ባህር ዛፍ አጽድቀው ትንሽ በሳቸው ሀብት ነው እየተገለገልን ያለ ነው። እሳቸው ናቸው እዚህ ያደረሱ። ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት የሁላችንም የትውልድ መነሻ ቦታ ነው። በእያንዳንዳችን ቤት ደግሞ የራሳችን ቤት እንኳን ተውቦ ነው ያለውና ጌታችን የትውልድ ቦታ ቤተልሔም እንዲህ በሰንሰል ሆኖ ስትመለከቱት መስራት አልቻላችሁም? ለምንድን ነው እንዲህ ሆነው? ምናልባት ያው ቤተልሔሙ እንደዚህ በአግባብ ሊሰራ ያልተቻለው በባህላዊ በጭቃ የተወሰነ ነገር ሞክረናል። በዘመናዊ ለመስራት ግን አንደኛ አቅም የለም። የሲሚንቶ የቆርቆሮ እና የብረታ ብረት አቅምም ስለሌለን በሙያተኛ ዲዛይን መሰራት ስላለበት ከዚህ አንጻር እንደምታዩት የተፈረካከሰ ነው። ይህ ያው ከችግሩ አንጻር ነው። ከዚህ በላይ ግን ቤተ መቅደሱ ላይ ገባ ብለን ብናየው በተለይ ቤተ መቅደሱ ላይ በጣም ብዙ ችግር አለና እሱን ነገር ባሳያችሁ ብንገባ የበለጠ ችግሩ እዛ ውስጥ ነው ያለው። ቤተልሔሙም እንደምታዩት ያው በትንሽ ነገር እንደ ጊዜያዊ በገጠርነቱ ነው ያለው። ነገር ግን አሁን ላይ ወደ ደብርነት ቢዞርም ደብር የሚያስመስለው መምህራን ባለመኖራቸው ለዚህ ሁሉ የሥራ ምንጭ መምህራንና ተማሪዎች ናቸው። የነሱ በረከትም የመምህራን ውጤት የተሻለ ስራ ሊያመጣ የሚችለው እንዳነበር፣ ነገር ግን ያው መምህራን ባለመኖራቸው ጉዳዩ ወደ በኋላ እየመጣ ኖረዋል ማለት ነው። ክቡራን ተመልካቾቻችን ልክ እንደምትመለከቷቸው እንግዲህ ጢሻ ውስጥ ያለች ናት ቤተልሔሟ። እግዚአብሔር በፈቀደና በወደደ መጠን ከስር በምትመለከቷቸው የባንክ አካውንቶች እንደዚሁ ለቤተክርስቲያኗ ገቢ በማድረግ ይችን ቤተልሔም ቀና አድርገን እንድንገነባ እግዚአብሔር አምላክ ፈቃድ ይሆንልን። አባታችን እንግዲህ ምናልባት እንግዲህ በገጠር ዕጣን፣ ጧፍ፣ ዘቢብ ማስቀደሻ የሌላቸው አብያተ ክርስቲያናትን እየጎበኘን ነው እየሄድን ያለ ነውና የዕጣን የጧፍ የዘቢብ እጥረትስ እዚህ ያለ እንዴት ነው? ምን ይመስላል እስቲ? እሺ ዕጣን ጧፍ ላይ በተለይ በዚህ ቦታ ላይ ያለብን የችግሩ ዕጣን ብቻ ሳይሆን ዕጣንና ዘቢብ፣ ጧፍ፣ ሜሮን የተባሉ እነዚህ ቋሚ አልባሳትን የምንገለገልባቸው እቃዎች ርቀት አላቸው። በአንዳንድ ወንድሞች ከተማ ላይ ባሉ እየተባበሩ ነው የሚመጡልን። አሁን ላይ የዕጣን አቅርቦቱ በተለይ ያነሰ ነው፣ በጣም ያነሰ ነው። አሁን ላይ ራሱ ቤተክርስቲያኑ ላይ ይኖራታን ቢባል ከ3 ኪሎ እስከ 4 ኪሎ ከዛ ውጭ የላት ዕጣን። ዘቢብም በተመሳሳይ መልኩ፣ ጧፍም በተመሳሳይ መልኩ።
ግን ከፍተኛ ችግሩ የሁለቱና የሜሮን የዕጣን የዘቢብ ነው። ጧፍ ላይ በአካባቢው ንብ የሚያረባ ማህበረሰብ ስላለ አንዳንድ ይጥሉናን እነዚያን እየተጠቀምን ነው። ሁሉም ችግራችንን ቢሆን ማለት ነው እዚህ ላይ ነው። በተለይ አሁን ላይ በአልባሳትም ቢሆን ብዙ ችግር ነበረብን። መሪጌታ መስፍን የተባሉ ሌሎችም ወንድሞቻችንን እያመጡ አሁን ትንሽ ሰላም አለ። ነገር ግን ቤተ መቅደሷ ላይ ያለውን ነገር ብታዩት በጣም ችግር ያለው እዛ ላይ ነው። እስቲ እንግባ ወደዛ። እንግዲህ ክቡራን ተመልካቾቻችን ከትላንት በስቲያ ወደዚህ ወደ ጋሸና ነበርን። ዛሬ ደግሞ ወደ አይነ ቡግና ትላንትና መተን ሌሎች ቤተ ክርስቲያናትን ዕጣን፣ ጧፍ፣ ዘቢብና ልብሰ ተክህኖችን እንደዚሁ እያደልን ነበረ መባዎችን። ምክንያቱ ደግሞ በአብይ ጾም አንድም ቤተ ክርስቲያናት በማስቀደሻ እንዳይዘጉ ከሚል አስተሳሰብ ነው። ዛሬ እዚህ ግን ለማርጠሎ ቅድስት ድንግል ማርያም ይዘን የመጣ ነው ዕጣን፣ ጧፍ፣ ዘቢብና ጥላ በቂ ሆኖ አይደለም፣ እንደ መነሻ እንዲሆን ነው። ወደ ቤተ መቅደሱ ገብተን ያለውን ነገር እንመልከት። ቤተክርስቲያኒቱ በስራዋ በጣም የምታምር ናት፣ ውብ ናት። ከማመሯ በላይ ደግሞ ቦታ ምቹነት አለ። አባቶቻችንን በጥሩ ቦታ መስርተው አስቀምጠዋት ነበር። አሁን ላይ እነሱን ስናጣ ያው እንደምታዩት የተሻለ ስራ ለመስራት ባንችልም በጭቃ ደክመው ያስቀመጡልንን እንደምታዩት አሁን ይሄ ሁሉ ብዙ ቅሬት ያለው ነው። እዚህ ላይ ለምሳሌ ግንባታው ወደ ላይ አላለቀም። ይሄ የኛ ስራ ነው። አሁን በዚህ ዓመት እንጨርሳለን ብለናል። ከአንድ በጎ አድራጊ ደግሞ ዘንድሮ ይሄ ተሰጥቶናል። ምንጣፍ ማለት ነው። አዎ ይሄ ምንጣፉ ላይ ለምሳሌ ቤተ መቅደሱ ከላይ ጣራው የእንጨት ስለሆነ ክፍት ስለሆነ የሌት ወፍ የሚባለው እየገባ ቤተ መቅደሱን ንጽህና ለማስጠበቅ የምንችልበት አቅም የለን ስለሆነ እንደ ሲሚንቶ የሚፈልግ ነው። እንደምታዩት ይሄ ኮርኒሱ የሌት ወፉ ፉስ ቤተ መቅደሱን በጣም እየቸገረብን ነው። በተለይ ስጋው ደሙ ለምሳሌ ለሰው ልጅ ሕይወትና መፍትሄ የሆነው የመጨረሻን መንግስተ ሰማያትን ሊያወርሰን የሚችለው የቅዱስ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ነው። እሱ ደግሞ ተፈትቶ ለሕዝብ የሚሰጥበት ቤተ መቅደስ ነው። ቀድሞ መክበርም ያለበት ቤተ መቅደስ ስለሆነ ከዚህ አንጻር እንደምታዩት ውስጡም በአግባብ የተለሰነ አይደለም። ቤተ መቅደሱ የሌት ወፉም ችግር እየፈጠረበት ነው። በተለይ አንገብጋቢ ችግራችን ስለሆነ በዚህ ላይ እናንተም እንደሳቢ ሌሎችም ወገኖቻችን በሳቢ አይታችሁ እንድትረዱን ስንል መልእክታችን እናስተላልፋለን። እንግዲህ ክቡራን ተመልካቾቻችን እንደምትመለከቷቸው ከልብሰ ተክህኖ ጀምሮ እስከ ህንፃ ቤተክርስቲያን ድረስ ግንባታ ያስፈልጋቸዋል ማለት ነው። ህንፃ ቤተክርስቲያኑ ብቻ ሳይሆን ደግሞ ህንፃ ስላሴን ማፍራት ስለሚያስጠብቅ መምህራንም ያስፈልጋል። በእንዲህ አይነት ቦታ የቤተክርስቲያን ተተኪ ተማሪዎች የሌሉባትና ውሃ የሌለባት ገዳም አይጸኑም ይላሉ አባቶች። ስለዚህ ተማሪዎች እንዲኖሩ በአካባቢው ሌሎች ነገሮችም እንዲኖሩ ከስር በምትመለከታቸው የባንክ አካውንቶች ድጋፍ እርዳታ እንድታደርጉልን በአክብሮት እንጠይቃለን። እስቲ የባንክ አካውንታቸውን ይነግሩናል። የባንክ አካውንቱ 1019 51 56 90 ደግሞ 90 እና 909 1019 51 56 909 እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። ቦታችን ይሄው ከአዲስ አበባ ተነስተን ማስቀደሻ የሚሆን ነው። ይሄ ዘቢብ ነው። ይሄኛው ዕጣን ነው። ጧፉ ነው። በስቱ ሳይሆን እንደው ቤተክርስቲያንን ለማስታወስ ነው። ይመሐረን ነው ይሳለን ቀበነ ለሰዓተ ሌሊቱን ባርክ ሰዓተ ሞቱን የተሰጠውን ስጦታ አማችሁን ይቀበልልን ያሰሩ መዳን ይፍዳችሁ በነፍስ በስጋ ይደመናችሁ ይታደጋችሁ መንገዱን ደግሞ የማነፈነት ያደርግላችሁ። አቡነ ዘበሰማያት ነው ቅዱስ ምትተምታ መንግስት ከሰማይ ከወመር ሲሳይነ ዘብልተናበ ጋይነ ከመኔና ኔዲ ገዛ በሰላም ታዋና እግዚኦ ተመስዋዕት አላር ነው በኋላ ነው ኩሎስ መዚያበት መንግስት ያሰዋል ሰላም ተሰው ወግስቴ ማንም ሰላም ለኪን ቢሉና ከን ተሰላኪን እግዚአብሔር ሰውስ ኦብር ፍሬ ክርስቶስ ፈሲቶ ተሰጋ እግዚአብሔር መስዋዕት ሰዓለ ሰዓለ መጣ ኢየሱስ ክርስቶስ ከመስራቱ ማታ ይህን አምላክ ነው መዳን ኢየሱስ ክርስቶስ ሊቀ ካህናት ሰር ኃጢአት ወደ ምሳሌ ያወሰው ተከዘነ ሰው ቀደን ሳዛው ስልጣና ላበይ ነው አሪያት
በዛይመረ መንፈስ ቅዱስ ስለነክሙ ኃጢአት ከዘገበርኩ መንፈስ ከይዜ አወየ ካህናት ወዲቆናት አጉርት አማት በበስምክሙ በበስምክን ለዛልፈ ሰሌት ወደ ዘመጸቀት ኮኖ ፍቱሃነ ወንጹሃነ ማጥያት ይረስየነ ይስሙ ድሎ ለመንግስተ ሰማያት ከማወንት ማርያም ኦ ኢየሱስ ክርስቶስ ራይ ኃጢአት የኃጢአት ሁሉ ከማይሰራ ኃጢአትን እግዚአብሔር ፍታ። አሜን አሜን። ክቡራን ተመልካቾቻችን በአይና ከተማ ላኮ መድኃኔዓለም ቤተክርስቲያን እዚህ ደርሰን በአባቱ ተባርከናልና እንግዲህ ጾሙን የበረከት ያድርግልን። አሜን። እሺ ሰላም ዋሉ። አሜን። እሺ 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 ይባርኩና እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን። ክቡራን ተመልካቾቻችን አሁን ደግሞ በአፄ ካሌብ ዘመነ መንግስት ከተገነባችው ከታነጸችው ብልባለ ቂርቆስ ገዳም እንደዚሁ እየሄድን ነው ማለት ነው። በዚሁ አቅራቢያ ደግሞ ይምራነ ክርስቶስን እንደዚሁ ብልባለ ጊዮርጊስም በዚሁ አካባቢ ነው ያለነው። አሁን ደግሞ ወደ ብልባለ ቂርቆስ እየሄድን ነው። እግዚአብሔር ረድቶናል። እኛን የረዳ አምላክ እናንተንም ይርዳ። መታችሁ ለመሳለም ከደጁ ለመንበርከክ ያብቃችሁ። በመንገዳችን ላይ የአብይ ጾም እንደዚሁ መባችንን ይዘን በተለያዩ አብያተ ክርስቲያናት የገጠር ገዳማት ላይ የምናደርገውን ጉዞአችን በብልባላ ቂርቆስ ገዳም ማጠናቀቂያ ልናደርግ ነው ማለት ነው። ወደ ሰሜኑ ማለት ነው። ቀጣይ ደግሞ እንደዚሁ ወደ ሰሜን ሸዋ ደግሞ ሀገረ ስብከት የምናደርገው ጉዞ አለ። አለፍ ሲልም ደግሞ ወደ ወላይታ ሀገረ ስብከት እናመራለን። ወደ ሌሎችም ቦታዎች ደግሞ እንደዚሁ መባችንን ይዘን የምናመራ ይሆናል። ዕጣን፣ ጧፍ፣ ዘቢቡን እባካችሁ በተቻላችሁ መጠን ላኩልን። እንደዚሁ እኛ ስመ ክርስትናችሁን እየሰጣን በጸሎት አባቶች እንዲያስቡን እያደረግን ተሳልመን እንመለሳለን ማለት ነው። ወደ ገዳሙ ንግባ። ክቡራን ተመልካቾቻችን በስመ አብ በጣም ነው የሚገርመው፣ በጣም ነው ደስ የሚለው። ወይኔ በማርያም በዚች ብቻ መባ አልነበረም መምጣት የነበረብን፣ ብዙውን ይዘን እንደምንመጣ አምናለሁ። ይኸው ወደ ብልባላ ቂርቆስ ገዳም ደርሰናል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቂርቆስ ይቁምላችሁ፣ አሜን። ቂርቆስ ይቁምላችሁ፣ ይከተላችሁ በሚከዱት። አሜን 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 አሜን። እሺ ክቡራን ተመልካቾቻችን ክብር ለድንግል ማርያም ልጅ ይሁን። እንደምትመለከቱት በአፄ ካሌብ ዘመነ መንግስት ከተፈለፈሉ ፍልፍል አብያተ ክርስቲያናት መካከል አንደኛው ብልባላ ቂርቆስ ነው። እንደዚሁ ብልባላ ጊዮርጊስም አለ። ወደዚህ ደግሞ አለፍ ስንልም ይምራነ ክርስቶስም አለ። የ2018 ዓ.ም ወደዚህ በሰሜን ወሎ ሀገረ ስብከት ላይ የምናደርገው መባ አጠናቀናል። ወደ ሰሜን ሸዋ ሀገረ ስብከት ደግሞ ቀጣይ እንሄዳለን። አለፍ ሲልም ወደ ወላይታ ሀገረ ስብከትም እንደዚሁ እናመራለን። ወደ ሌሎቹም ቦታዎች ደግሞ እንደዚሁ እቅድ ይዘናል። እግዚአብሔር በረዳን ባገዘን በረዳን መጠን እናንተ ክቡራን ተመልካቾቻችንም የምትልኩልን መባ ይዘን እንዲሁ የተዘጉ አብያተ ክርስቲያናት ተመልካች ያጡ ገዳማትንም ጭምር እንዲሁ የአብይ ጾም ማስቀደሻ እንዳያጡ ማደላችንን እንቀጥላለን። መልካም ጊዜ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና
መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኬነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት